መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። አት ኤንድ ኦፍ ዘ ዴይ የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዷለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድበዋታል። አንዷለም ጎሳ ቀነኒ አዱኛ። አንዷለም ጎሳ አልገደልኳትም ግን ካሳ ልክፈል እያለ ነው ለቀነኒ አዱኛ ቤተሰቦች። አሁን ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትነሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን የመጠናሉ ዋልኳቸው ወቅታዊና ቁም ነገር ባይዙልኝ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን ቪዲዮቻችንን እንደምትወዱ ስለማጠራጠር ላይክ አድርጋችሁ ጀምሩት። ቪዲዮቻችንን ላይክ ስታደርጉት ዩቲዩብ ተወዷል ብሎ ለብሶ እንዳይደርስ ስለሚያገዘኝ ላይክ ማድረጋችሁ ነቀላል ነገር አትይቱ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። መላው የኦሮሞ ህዝብ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣሪቼ መልሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንግዲህ የቀነኒ አባት ያሉት እንደሰማችሁት ነው። እንግዲህ አባገዶች ሄደው ሊያስታርቋቸው ሞክረው ነበረ። እነሱ ግን ከመታረቃችን በፊት መጀመሪያ እልባት ያገኘ ጉዳዩ እንግዲህ ለዚህ ነገር ተጠያቂ ማን እንደሆነ ይታወቅና ከዛ በኋላ ነው እንትን እንላለን ያሉት። ይሄም ደግሞ ትክክለኛ ነገር ነው። እንግዲህ አንዷለም ጎሳ እኔ ያልገደልኳትም ግን የእርቅ እንትኑን ከፍላለሁ እንደዚህ የሚባል ደግሞ የህግ ስነ ስርዓት የለም። በዚህ ደግሞ ብዙ ሰዎች ተቃውሟቸውን እያሰሙ ይገኛሉ። እስቲ አንዳንድ ቪዲዮችን አስረግጬ የምነግራችሁ ነገር ማንም ሰው ህዝብን ማሸነፍ አይችልም። ይሄ ማለት ሂድና አሁንም ሌላ ሰው ሌላ ሴቶችን አብይዝ አድርግ ማለት ነው። ይሄ ሰውዬ አልተማረም፣ መማር ያለበት ነው። አባገዳዎች የወሰኑት ውሳኔ ህዝብን መሰረት ያደረገ አይደል። ልንገራችሁ፣ ንቀት አለባቸው ሲጀመር ማለት ነው። ፎቶዋን እያዩ አብይዝ እንደተደረገች እያዩ እንደዚህ አይነት ውሳኔ መወሰናቸው ከተባባሪነት ምንም ልዩነት የላቸው። አሁንም ሌላ ሰው ይሄ ሰውዬ ሌላ ሰውን አብይዝ አደረገ ጀስቲስ እየጠየቀ የነበረው ህዝብ ነው። ይሄ ህዝብን መሰረት ያደረገ ውሳኔ አይደለም። ሪስፔክት በኖራችሁ ለህዝብ። ይሄ እኮ ከመንግስት የመንግስት ናቸው አይደል? አባገዳዎች ለመንግስት ነው የሚሰሩት። አታስተምሩ ምን ሳትሉ የት ነበራችሁ? ከዚህ በፊት ሴቶች ሲደፈሩ ሲገደሉ ምናምን ያልነበራችሁ? መግደልን ሳታምን ጉማ ከፍላለሁ ሳታምን እንዴት ነው ጉማ የምከፍለው? በተለይ በዚህ ጉዳይ ሴቶች ዝም እንዳትሉ። እናንተ ናችሁ አታክ እየተደረጋችሁ ያላችሁት። በጣም እኔ ስለ ቀነኒ ኢሞሽናል ይሆናል። ህይወት የራሱ ብታልፈ ምንም ነገር ገባችሁ አይደለ? ይሄ የእሷ መራራ ደም የእሷ ሀቅ መውጣት ያለበት ነገር ገባችሁ? ህዝብ ነው ለቀነኒ እየጮኸ የነበረው። ህዝብ ደግሞ የራሱን ውሳኔ ይወስናል ማለት ነው። ምን ማድረግ እንዳለብን አንዷለም የሚባል የኦሮሞ ሙዚሻን ምናምን ነበረ ነው። አሁን አናቅም ነበረ ነው። እሺ ያንተ ታሪክ ነበርክ ነው እንጂ አሁን ላይ የለም። እንደዛ የሚባል ነገር የለም፣ አልቋል። ገባችሁ አይደለ? የሷም ደም ነው። እሺ በጣም ሴቶች ተዘጋጁ። በዚህ ጉዳይ ሴቶች መዘጋጀት አለባችሁ። ነገ ላይ እናንተ እንደዚህ ብትሆኑ አንድ ሴት አለች ነው አባገዳ ሲጀመር ሀደ ሲቄ ምናምን የሉም ሴቶችን እንደዚህ አታክ ለማስደረግ ምናምን ከዚህ በፊት ነፍሷን ይማራት ያላለችው ሰዎች አሁን መጣቸው ውሳኔ። ከዚህ በፊት ራሱ ተለቋል አይደለ?
መንግስት የወሰነው ተለቋል። ሰውየው እየሄደ እኮ ከህዝብ ጋር እኮ አለ እኮ እስከ ዱባይ ራሱ ምናምን እየተንሸራሸረ ነው ያለው። እንግዲህ ቤተሰቦች ልጁም የተናገረውን እንደሰማችሁት ነው ማለት ነው። እኔም ፐርሰናሊ በቀነኒ ጉዳይ ዝም ማለት አልፈልግም፣ ድምጽ መሆን እፈልጋለሁ። አባገዶች እንግዲህ አንዷለም ጎሳ የተፈታው በዋስ እንደሆነ ሁላችንም የምናውቀው ነገር ነው። ፍርድ ቤት ነፃ አላሉ። ነፃ ተብሎ ቢሆን ኖሮ አላደረገም ምንም ነገር ማለት ነው። ግን ነፃ አልተባለም፣ በዋስ ነው። በዋስ ያለ ነገር ደግሞ ገና በእንጥልጥል ላይ ያለ ኬዝ ነው ማለት ነው። ስለዚህ ቢያንስ እንኳን የፍርድ ቤት ውሳኔ እንኳን እስኪጠበቅ ድረስ ብትታገሱ፣ ውሳኔው ምን እንደሆነ ቢሰማ ወይ ካልሆነ ደግሞ ትክክለኛውን ነገር አጣርታችሁ እንደ አባገዳ ከዛ በኋላ አሁን ለምሳሌ ፊቷ እንግዲህ አንዳንድ ነገሮችን መስላ ነበር፣ የመደብደብ ነገር ይታይባት ነበረ። በጣም ብዙ የተለያዩ መረጃዎች ይወጡ ይገኛሉ ከዛ በኋላ ማለት ነው። እነዛ ነገሮችን ያደረገው ማን ነው? ሜቢ እኮ እሷ ራሷም ዘላ ሊሆን ይችላል ከዛ ላይ ወርቅ የሞተችው። ግን እነዚህ ነገሮች ራሱ ገፋፍቷት ሊሆን ይችላል። ራሷ ነች የወደቀችው፣ ተገፍትራ ነው ወይ የወደቀችው? እነዚህ ነገሮች ባልተጣሩበት ሁኔታ ቀጥታ እርቅ ማለት ይሄ ገለልተኝነትና ለአንድ ሳይድ መወገን ነው የሚመስለኝ እንጂ ትክክለኛ የፍትህ አሰራር አካሄድ አይመስለኝም። እንደዚህ እንትን የሚባል ነገር የለም። አንድም ላይ የወጣ መረጃ አለ። ኢቭን በቤት መስኮታቸው ራሱ በጥይት ተመቱ፣ የጥይት ቀዳዳ ራሱ ተገኝቷል የሚባል ነገር አለ። እስቲ እሱንም ቪዲዮ ነው። እንደዚህ አይደለም ነው። ሌላው የሕክምና ማስረጃ። ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድም ሆና ስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ እያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ያው እንግዲህ ቤተሰቦች እንደሰማችሁት ነው ማለት ነው። በጥይት ጾታል፣ ደረቷ ላይ ወጥቷታል፣ በተደጋጋሚ ሆስፒታል ገብታለች። ኢቭን እንኳን እሱ ባያደርገው እንደ ባል ኃላፊነት ነበረበት። ባያደርገው እንኳን ብለን ብናስብ ማለት ነው ኃላፊነት ነበረበት። እንደዚህ አቢዩዝ ስትደረግ ምናምን ነገር እኔ ሚስቴ የሆነ ዝም ልል አልችልም። እንደዚህ አቢዩዝ የሚያደርጋትን ሰው ለህግ አካል ማቅረብ እፈልጋለሁ። ተሸፋፍኖ ሲቀር ዝም ማለት አያስችለኝም። ስለዚህ እነዚህ ነገሮች ባልተጣሩበት ሁኔታ አባገዳ እርቅ ብሎ መምጣት አንድ ነገር ነው። ግን ቤተሰቦቿ ሳይፈቅዱ እርቅ ሊካሄድ አይችልም። ከማን ጋር ነው እርቁ? በዳይና ተበዳይ ነው የሚታረቀው አይደለ? አንዱ አካል ካልፈቀደ እርቅ የሚባል ነገር ሊኖር አይችልም። ግዴታ ሁለቱም አካላቶች ፈቃደኛ መሆን አለባቸውና የቀነኒ ደም በዚህ መልኩ በእርቅ ምናምን ተደፋፍኖ መቅረት ያለበት ነገር አይደለም። ምናልባት አባገዶች እኮ ልታስታርቁ ምናምን ትችላላችሁ። ግን መጀመሪያ እሱ አድርጎት ከሆነ አድርጌያለሁ ብሎ ካለ በኋላ ከዛ በኋላ ቤተሰቦቹ ፈቃደኛ ከሆኑና የሚደረገው ነገር ተደርጎ እርቅ ሊፈጠር ይችላል። ግን ተደባብሶ እኔ አላደረኩም ግን ጉማ ምንድነው የእርቅ ምናምን እከፍላለሁ እንደዚህ የሚባል አካሄድ የለም። ቤተሰቦቿን ፈቃደኛ ነው። ምሽ ቤተሰቦቿን ፈቅዶ ቢሆን ቤተሰቦቿ ፈቅዶ ነው ይባላል። ቤተሰቦቿ ባልፈቀዱበት ግን ቤተሰቦቿ ላይ ጫና ማሳደር አግባብ አይደለም። ግን ከዚህ ከቀነኒ ጉዳይ ጋር በተገናኘ አንዳንድም ደግሞ ትክክል ያልሆኑ አግባብ ያልሆኑ ነገሮችም ይሰራጫሉ። እስቲ አንድ ቪዲዮ ነው። አት ዘ ኤንድ ኦፍ ዘ ዴይ የገዳ አባቶችም ወንዶች ናቸው። ሀገር ሽማግሌዎችም ወንዶች ናቸው። ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዷለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል። አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁን ሰዓት ቦረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ
ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። at the end of the day እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ ምናምን ስትሉኝ የምታስቁት። ሰው ናቸው እነዚህ ሰዎች፣ ወንዶች ናቸው at the end of the day። እንግዲህ ልጅ ተናገረችው እንደሰማችሁት ነው። አንዳንድ ሰዎች ምን ጭፍን የሆነ ጥላቻ ያለባቸው አይነት ሰዎች አሉ። እንግዲህ በቀነኒ ጉዳይ በጣም ብዙ ወንዶች እኔ ከሴቶች ባይበልጥ እንደውም በጣም ብዙ ወንዶች ድምጽ እየሆናት ይገኛሉ። ግን አባገዶች ወንዶች አቢዩዝ የሚያደርጉትን በሙሉ ወንዶች አድርጎ ማሰብ ማለት ምን አይነት ጭፍንና ምን አይነት ለወንድ ያላትን ጥላቻ የሚያሳይ ነው እንጂ ምንም ለሴት ብላ ከሴቶች ጎን ለመቆም ብላ እንዳልሆነ ያሳያል። ይሄ በቃ ጭፍን የሆነ ለወንዶች ያላትን ጥላቻ ሴቶች ላይ ለመዝራት የምታደርገው ነገር ነው። አባገዶች ወንዶች ናቸው። ኦኬ ወንዶች ናቸው። እኛ እነሱን እየተቃወምን ነው። ትክክል ያለው ነገር ሲኖር እዚች ጎተን እየተቃወምን እንገናኛለን። እኔ ብቻ አይደለሁም፣ በጣም ብዙ ወንዶች ማለት ነው። ለቀነኒ እንደውም ከቆሙት ከሴቶች ይልቅ ወንዶች ሳይበዙ አይቀርም። እና እዛ ወንዶች ታዲያ ምንድን ናቸው? በጣም ጥቂት ወንዶች አቢዩዝ አደረጉ። ሁሉም ወንድ እንደዚህ ያደርጋል ማለት ነው። እና እንደዚህ አይነት አንዳንድ በጣም ለህዝቡ ትክክለኛ ያልሆነ ነገር የምታሰራጩ ሰዎች እባካችሁ በቃ እባካችሁ። እኛም ለቀነኒ ድምጽ መሆን እንፈልጋለን። ለቀነኒ ድምጽ የምትሆኝበትን መንገድ ነው እንጂ ድምጽ መሆንሽን እንደግፋለን፣ እናበረታታለን። ግን ድምጽ የምትሆኝበት መንገድ ትክክል አይደለም። ሁሉንም ወንድ እንደ አቢዩዘር አድርገሽ እያሰብሽ እንደ ገዳይ እንደ ደብዳቤ ምናምን አድርገሽ ለሴቶች ለተቀሩ ሴቶች እያስተላለፍሽ እንዴ! እንደዚህ አይነት መረጃ በጣም ትክክል አይደለም እንዴ! ስንት አይደለም የገዛ ሚስቶቻቸውን ፕሮቴክት የሚያደርጉ ይቀርና ማንኛውም ሴት ስትነካ የማይወዱ ስንት ወንዶች አሉ። እና ይሄ በጣም አግባብ አይደለም። በጣም ስላናደደኝ አንዷለም ጎሳ ቀነኒ አዱኛ። አንዷለም ጎሳ አልገደልኳትም ግን ካሳ ልክፈል እያለ ነው ለቀነኒ አዱኛ ቤተሰቦች። እነሱ ደግሞ አንቀበልም እያሉ ነው። እሱ ለአባገዳዎች አልገደልኩም ግን ካሳ ልክፈል። ይህ ነገር ክላሽ አያደርግም? አይጋጭም? እንዴት አያችሁት? እስቲ ኮሜንት ላይ ያስረዱኝ። ያው እንደሰማችሁት የሁሉም ሀሳብ እንግዲህ አንድ አይነት ነው። እንግዲህ እኔ አልገደልኩም ግን ጉማ ልክፈል የሚባል አካሄድ የለም። ሰው እንዴት ያልበደለውን ነገር እኔ ይቅርታ ልጠይቅ፣ እኔ ልክፈል፣ እኔ ካሳ ላድርግ ይላል እንዴ? አይልም። ስለዚህ ይህንን ነገር እንግዲህ የገዳ አባቶች እንግዲህ ትታችሁ ስለ ህግ ጉዳዩን ብትተቡ ታሪክ ነው። ህግ ጉዳዩን ይዞታል። በዋስ ማለት እኮ ነፃ መባል ማለት አይደለም። በዋስ ማለት አቃቢ ህግና ፖሊስ ጉዳዩን እየተከታተሉት ነው ማለት ነው፣ መረጃ እስኪያሰባስቡ ነው። ስለዚህ ያንን ነገር ደግሞ ተጠናክሮ ቀጥሎ ፍርድ ቤት ትክክለኛ ውሳኔ እስኪያስተላልፍ ድረስ አባገዶች እጃችሁ የምትወጡበት ባይ ነው። ያለፉት 16 ዓመታት ምግብ ሳትበላ ውሃ ሳትጠጣ ጤነኛ ሆና እየኖረች ያለችው ኢትዮጵያዊ ወጣት በድጋሚ መላው ዓለምን ያስደነቀ ነገር ሰርታለች። ይህቺ ሴት በኮንታ ልዩ ወረዳ ውስጥ የምትኖር ስትሆን የምኖርቅ አምባው ትባላለች። ከዛሬ 16 ዓመት በፊት የ10 ዓመት ልጅ እያለች እንጀራ በምስር ወጥ ከበላች በኋላ ላለፉት 16 ተከታታይ ዓመታት ምግብ በልታ ውሃ ጠጥታ አታውቅም። ታዲያ ይህንን የሰሙ በርካታ ትላልቅ ዓለም አቀፍ ሚዲያዎች ይህችን ሴት ለመጎብኘት ወደ ቦታው ድረስ በመሄድ የዚችን ሴት ታሪክ ለመላው ዓለም ዘግበዋል። ከዛሬ 4 ዓመት በፊት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ተግባር በመገረም ቦታው ድረስ በመሄድ ይህችን ሴት ጎብኝተው ተመልሰው ነበር። ታዲያ አስገራሚው ነገር ይህቺ ሴት በቅርቡ ልጅ ጸንሳ ጤነኛ ልጅ ወልዳለች። ይህን የሰሙ በርካታ ዓለም አቀፍ ሚዲያዎች በድጋሚ በዚህ ሴት ተግባር ተደመውና ተደንቀው እቺ ሴት ወደምትገኝበት ቦታ እየተመሙ ይገኛሉ። ቤተሰቦች እንግዲህ እንደሰማችሁ ምን ታስባላችሁ? ሰው ምግብም ውሃም ሳይጠጣ ለ16 ዓመት መቆየት ይችላል ብላችሁ ታስባላችሁ? እንግዲህ መረጃው በጣም በተለያዩ ሶሻል ሚዲያዎች ላይ የተሰራጨ ነው። እንግዲህ ትልልቅ ኦፊሻል ፔጆችም እየዘገቡት ይገኛሉ። እኔ ግን ለማመን በጣም ይከብደኛል። 16 ዓመት ያለ ምግብ ያለ ውሃ የሰው ልጅ መኖር ይችላል ብዬ አላስብም። ሀሳቦቻችሁን እስቲ ኮሜንት ላይ ጻፉልኝ። እነዚህን ሁለት ግለሰቦች እስቲ አንዴ በደንብ ተመልከቷቸው። አንደኛው ጮማ ይቆርጣል፣ አንደኛውን ደግሞ እስቲ ያዳምጡት። ምን ሆነ ነው? ቁርስ አልበላም። ቁርስ አልበላህም? አይዞህ ወንድሜ። እንግዲህ እነዚህ ሁለቱም ጮማ የሚቆርጠውም ሆነ የቁርስ መብያ አጥቶ በራብ የሚሰቃይ ወንድማችን የሚኖሩት ኢትዮጵያ ውስጥ ነው። ኑሯቸው ግን ለየቅል ማለት ነው። እዚህ ጋር ይሄኛው ለምን ጮማ ቆረጠ እያልኩ አይደለም። ነገር ግን ሰርተውም ይሁን ዋሬቨር በዚህ ልክ በቅንጦት ጮማ እየቆረጡ የሚበሉ ሰዎች ባሉበት ሀገር ውስጥ በዚህ መልክ ደግሞ የቁርስ መብያ አጥተው በራብ የሚሰቃዩ ወገኖቻችን መኖር አለባቸው ብዬ አላስብም። ለስሙ የክርስትናም የእስልምናም እምነት እኛ እያለን የሰው ልጅ እንዲራብ አይፈቅዱም። በክርስትናው የተራበን አብላ፣ የተጠማን አጠጣ፣ የታረዘን አልብስ፣ የታመመን ጠይቅ ይላል። በእስልምናው ደግሞ
አንድ በጣም ወዳቸው ኡስታዝ አሉ። ኡስታዝ ኑሪ ቱርኪ ይባላሉ። አንድ ያዳምጧቸው። አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለው። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆነ? መንገድ ላይ አንዱ በጣም ርቦኛል ወንድሜ የዳቦ መግዣ ስጠኝ እያለኝ ጨክኜበት አልፌ ሄጄ ቤተክርስቲያን ባስቀድስ ምንድነው ትርጉሙ? መንገድ ላይ አንዱ ወገኔ እባክን ወንድሜ በጣም ርቦኛል የዳቦ መግዣ ስጠኝ እያለ እየለመነኝ እየተማጸነኝ ጨክኜ አልፌ ሄጄ ቸርች ላይ ብዘምር ብጸልይ ምንድነው ትርጉሙ? መንገድ ላይ አንድ ግለሰብ እባክህ ርቦኛል በጣም ርቦኛል የዳቦ መግዣ ስጠኝ ብሎ እየለመነኝ ጨክኜበት ሄጄ መስጊድ ላይ ብሰግድ ምንድነው ትርጉሙ? ቪዲዮውን አድርሱልኝ። አመሰግናለሁ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ማለት ነው። እኔም ሐሳቡንም ስለምደግፈው ነው። አሁን አንዳንድ የሶሻል ሚዲያ ላይ ስፔሻሊ ቲክቶክ ያመጣብን ነገር እያንዳንዱ እንቅስቃሴያችንን ሼር ማድረግ ማጋራት ምናምን ነገር ለምደናል ማለት ነው እና ሀገራችን ውስጥ በጣም ብዙ ሰዎች በልተው የማይውሉ በልተው የማያድሩ ብዙሃን አሉና እኛ እዛች ጋር ሌክዠሪ ነገር እያደረግን ጥሬ እየቆረጥን ጥብስ እየበላን ምን ፐርፐዝ ከሌለው ጥቅም ከሌለው ምናልባት አንዳንድ ሰዎች ፉድ ሪቪው የሚሰሩ አሉ። የተለያየ ሆቴሎች የራሳቸውን ሆቴል ለማስተዋወቅ የሚያደርጉት ምናምን ነገር አለ። ያ ምንም ግዴታ ነው፣ ስራቸውን ማስኬድ አለባቸው። ግን ኖርማል ከምንም የማይገናኝ ነገር ጋር ለራሳችንም ስንል የምር አንዳንዴ ለራሳችንም እንኳን ስንል እኔ አያቴ ቂቤ ስታነጥር ጎረቤት እንዳይሸታቸው ብላ እንኳን በር ዘግታ ነበር እንትን የምትለው። የምሬን ነው የምላችሁ። የድሮ ሰው በጣም ትልቅ ነው፣ በጣም አስተዋይ ነው። የምሬን ነው የምላችሁና ምንም ጥቅም የሌለው ነገር እዛች ጋር እናንተ ስትበሉ ስትደሰቱ ምናምን ነገር ለቀርጾ ምናምን መልቀቅ ስራችሁ እስካልሆነ ድረስ ምንም ጥቅም ከዛ ነገር ፕሮሞሽን እስካልሆነ ድረስ ምንም ጥቅም የማታገኙበት ከሆነ ይሄን ነገር ከግንዛቤ ብታስገቡ ታሪክ ነው። ከቻላችሁ ብትረዱ፣ ካልቻላችሁ ደግሞ ቢያንስ እንኳን የምታደርጉትን ነገር ፕራይቬትሊ ብታደርጉ ብዬ ባይ ምንም ጥቅም ከሌለው ማለት ነው። አረ ጎበዝ ምን እየተካሄደ ነው? የዋንትያ ነገር ግራ አጋባን እኮ እንዴ! ቲክታከሮች ተፈራረቃችሁባት እኮ ተፈራረቃችሁባት። አረ ሽንት መሽኛ ጊዜ ስጧት፣ ሽንቷን እንኳን ትሽና እንዴ! ተፈራረቁባት አላችሁ እንዴ? አሁን ደግሞ አንተ ዳኒ ኬት አባን የመጣው እንዴ? የእኛስ ተራ መቼ ነው? የእኛስ ተራ መቼ ነው? ዋንትያ ተራችንን ንገሪን እንሰለፍ እንጂ። እኔ ግን እምልሽ ግራ የገባኝ ነገር ማለት ነው፣ ግራ ግብት ያለኝ ለልጅሽ እንኳን አታዝኝላትም? ለልጅሽ የመጣውን ሁሉ አባባ እያለች ግራ አጋባሻት እኮ። ልጅቷን ራሱ ተምታታባት አባቷን መለየት እስኪያቅዳት ድረስ። ወደፊት ራሱ የልጅሽ ስም ስሟ ሆኖ የአባቷ ስም ቲክታክ ሆኖ እንዳይቀር ነው የምፈራው። ዋንትያ ተረጋጊ። ወይም እንዴ ንገሪን እንጂ ማህተብ ነው እንዴ የመጣ ሁሉ ሳይነካሽ አይለፍ ተብሏል እንዴ? ወይስ ምን እየተካሄደ እንደሆነ ንገሪን፣ ግራ ስለገባኝ ነው። ለማንኛውም ግን አንድ ነገር ልንገርሽ ዋንትያ፣ ለዩቲዩብም ቢሆን እየሸቀልሽ ከሆነ በቃ ከአንድ ሰው ጋር ሆነሽ ስሪ። ወይ ጸባይ የለሽ እንደሆነ አላውቅም፣ ነካ እያደረጉሽ የሚዞሩት ምንድን ነው ችግሩ? ከአሁኑ ጋር ስንተኛ ወንድ እንዳስቆጠርሽ እኛም አንቺም እናውቀዋለን። አረ ዋንትያ አይነፋም፣ ለልጅሽ እሰቢላት። ያው እንግዲህ ልጅ የተናገረው እንደሰማች ነው። ትንሽ ስለደበረኝ ነው። ያው ዋንትያ ከተለያዩ ወንዶች ጋር እንግዲህ ስትሰራ ምናምን ነገር እናያታለን። ያው የሶሻል ሚዲያ ባህሪ ነው እንግዲህ ትሬንድ የሆነን ሰው መጠቀም ምናምን ነገር ኖርማል ነው እና ይቺ ልጅ ገና 18 ዓመት አልሞላትም። በዚህ መልኩ ሶሻል ሚዲያ ላይ ወጥተህ ምናምን ነገር ስለሷ ስትናገር ካራ ላትሆን ትችላለች፣ ሊሰብራት ትችላለህ እና ለምትናገሩት ነገር አንዳንዴ ጥንቃቄ። ምናልባት የተሳሳተችው ነገር የምትሰራቸው ስክሪፕቶች ላይ እንዳለ ልጇን ተዋናይ ማድረጓ አግባብ አይደለም። ያም ሲመጣ አባዬ እንድትል ማድረጓ ምናምን ነገ የልጅቷ አይምሮ ላይ ያደገች ስትመጣ የማንነት ጥያቄ ይፈጥርባታል፣ የማንነት ቀውስም ይፈጥርባታል። ግን ያንን ነገር ለዋንትያ ብትችል በኢንቦክስ ብትችል ደውለ ማስረዳት እንጂ ሶሻል ሚዲያ ላይ ወጥተህ እንደዚህ መናገር አግባብ ነው ብዬ አላስብም። ገና 18 ዓመት ያልሞላትን ሕፃን ልጅ በዚህ መልኩ መናገር ትክክል ነው ብዬ አላስብም። ቢሞላት እንኳን 18 ነው፣ ከዛ አታልፍም። ለዛ ነው። ሰላም ውድ ቤተሰቦቼ፣ እንግዲህ በሰጣችሁኝ አደራ መሰረት ቃሌን አክብሬ ተገኝቻለሁ። ከ10 መኪና በላይ ዱቄትና ዘይቶችን እያስጫንኩኝ ነው። አሁን ሶስቱም ካምፕ ጋር በመሄድ በቀጣይ ቪዲዮ ለሁሉም ስሰጥ አሳያችኋለሁ። ይህ ቪዲዮ እንዳያመልጣችሁ። ሌትስ ጎ። ይሄኔ ባናገር የሰው የማይነካ ጾሙን እንዳያፈርስ ነው የፈሰው ለካ ጽማድ በሬዎቹን ላሞቹን ሳይነካ
አሁን ደግሞ ከሶስቱ በአንደኛው ካምፕ ጋር ተገኝተን እንደምታዩት ለህዝባችን እያከፋፈልን እንገኛለን። ሁላችሁ እንደምትነሩ እንዳለ ደስ ብሏችኋል። ቀጣይ ደግሞ ሁለቱ ጋር ካምፕ ሄደን ቀሪውን እናሳያችኋለን። ለቀጣይ እናደርጋለን። ይሄ ለሁሉም ላይበቃ ይችላል። እንደምታዩት እየተራገፈ ነው። ከተከፋፈለ በኋላ ደግሞ እስኪ ከቻለን እናሳውቃችኋለን። ዋናው መጀመራችን ሰርቶ ለወገን አቅርቦ ያነሳሳና የሰራው ነው። እግዚአብሔር እውነቴን ነው ከነ ዘም አንዘሩ እግዚአብሔር ይባርክልን ነው ይባርክልን። ሰው ባይቀሰቅስ ሰው ባይመለከት መጥቶ ገብቶ አይቶ ባያንጸባርቀው ነው ይሄ ችግራችንን እውነቴን ነው እዚህ አመት ባላይ እንደው ስቅቅ ብለን እንዳንውል ያደረገንን ወገን እግዚአብሔር አሁንም እሱን በሰማይ ቤት የመንግስት ወራሽ ያድርገን። ያው እንግዲህ ቤተሰቦች እንዳያችሁት ነው ታኩር እንግዲህ በእርዳታ መልክ የሰበሰበው እህል፣ ዘይት እና የተለያዩ ነገሮችን በቦታው በመገኘት ለህዝቡ አበርክቷል ማለት ነው። እኛ እንግዲህ ብሩ ተወስዷልና ሲሉ የነበሩ ሰዎች ነበሩ። ታኩር ላይ የተለያየ ነገሮች ስንል ነበር። አንዳንዴ ባንቸኩል ጥሩ ነው እና ደግሞ ለሰው ልጅ ቅድሚያ ለደህንነቱ ቅድሚያ ብንሰጥ አሪፍ ነው ከማቴሪያል ከገንዘብ በፊት ማለት ነው። እና እንደዚህ ደግሞ በጣም ጥሩ ለወገኖቻቸው ጥሩ የሚሰሩ ሰዎችን ተጽዕኖ ባናሳድርባቸው እንደዚህ አይነት ነገር እንዲወጡ ባናስገድዳቸው አሪፍ ነው። ወይኔ ታኩር እናመሰግናለን። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሐሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግንህ ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግንህ። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አለብኝ። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ሀገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ይህን ነገር ማድረጋችሁ እጅግ ቻገር ተስፋ አላት የሚያስብልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅ እንጀምር ያላችሁ የምትሰበስቡ ሰዎች ኦፍ ኮርስ ፎሎወር ሊሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እቻ ሀገር የወጣቶች ናት። እቻ ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። የተረፍነው ሰዎች ከዚህ በላይ ከ30 ዓመት በላይ ያለፍነው የሄድነው ሰዎች ቁጥራችን ትንሽ ነው። አገሪቷ ውስጥ ትልቅ ሲግኒፊካንት ለውጥ የምታመጡት እናንተ ናችሁ። ስለዚህ እናንተ በትክክለኛው ፓዝና መስመር ላይ ከማየት በላይ ተስፋ የለም። ይሄ በጣም ተስፋ ሰጪ ድርጊት ነውና ክበሩልኝ። በጣም ልትወደሱ ልትመሰገኑ ይገባል። ኦርጋናይዝድ በሆነ መልኩ ደግሞ የሚመለከታቸውን አካላት አካታችሁ ሐኪሞች የሚያስፈልጉ ከሆነ ሐኪሞች፣ ኒውትሪሽኒስቶች የሚያስፈልጉ ከሆነ ሴንሲቲቭ ስለሆነ ጉዳይ እነዚህ አይነት ነገሮች አደራጅታችሁ እንደምትመጡ ተስፋ አድርጋለሁ። እንደዚህ አገር ስታስተባበሩ ደስ ይላል። ትልቅ አርማ ነው። በነገራችን ላይ ትልቅ ሲግኔቸር ነው ይሄ ስራ። 11 ሚሊዮን ብር የሰበሰብኩ 11 ሚሊዮን ብር የብሩ አማውንትና መጠን አይደለም። ይህንን ኢኒሼቲቭ ወስደህ ማድረግህ ክብር ነው። ሁለተኛ ደረጃ ደግሞ ኢንተርኔት ላይ የተቀመጡ ነገሮች አይረሱም። ኢንተርኔት አይረሳም። በነገራችን ላይ ሰው ይረሳ ይቀላል። ለዘመናት ይቀመጣሉ። ልጆቻችሁ የሚያዩት ፊርማችሁ ነው። እንደዚህ አይነት ስራ በጣም እብደት፣ በጣም ማህበረሰብን የሚያስቀይም ነገር እንደሚያስፈራው ሁሉ ነገ ጧት ሰው ሲያዩ ምን ይለኛል የምለውን አስቡ እንደምለው ሁሉ እንደዚህ አይነት ሰው በጠፋበት ዕለት ሰው ሆኖ መገኘትን የሚያክል ክብር ደግሞ
ለዘላለም ለልጅ ልጆች በሙሉ በኩራት ሰርች አድርገው የሚያዩትን ስራ ነው እየሰራችሁ ያላችሁትና እንደ ወጣት ስለሰራችሁት በጣም አስደስቶኛል። ያው እንግዲህ ቤተሰቦች ሰመረ ባሪያው የተናገረውን እንደሰማችሁት ነው። እንግዲህ ከአዶናይ ጋር በነበረው ነገር ምናምን እኛም ሰመረ ባሪያውን ስንወቅሰው ነበረ። እንዳይሰሩ ለምንድን ነው እንትን የምትላቸው እያልነው ነበረ። በዚህ መልኩ ግን ወጣቱ ስደግፉ እንዲሰሩ ስታነሳሱ ምናምን ነገር ደስ ይላል። እንግዲህ ከላይ ሆናችሁ ከመተቸት ይልቅ ምናምን ነገር መስተካከል ያለበትን ነገር አስተካክሉ እያላችሁ ወደፊት እንዲገፉ ስትአበረታቱ ደስ ይላል እና እንደ ሀገር ደግሞ እንደዚህ አይነት ነገር ላይ ስንተባበርም በጣም ደስ ይላል። ለማንኛውም ወደ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨበጣችሁባቸው አልጠራጠርም። ቪዲዮቻችን እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። በቀጣይ የተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ ባይ